ሰላም ተማሪዎች እንደምን አላችሁ? ጸረንያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 2 የመጨረሻ ሴክሽን የሆነውን 2.7 ሪናውንድ ዞኦሎጂስትስ ኢን ኢትዮጵያ እናያለን። በሀገራችን ኢትዮጵያ የሚታወቁ ታዋቂ የሆኑ ብዙ ስራዎችን የሰሩ የእንስሳት ተመራማሪዎች ነው የምናየው ማለት ነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። እንግዲህ በዚህ ቪዲዮአችን ዋነኛ ዓላማችን የሚሆነው ኢስ ቱ ሜንሽን ሪናውንድ ዞኦሎጂስትስ ኢን ኢትዮጵያ፣ በሀገራችን የሚገኙ የተለያዩ ታዋቂ የእንስሳት ተመራማሪዎች አሉ፣ ስለነሱ ማወቅ ነው። እንዲሁም ደግሞ ቱ ዲስክራይብ ዘ ወርክ ኦፍ ዘ ሳይንቲስትስ፣ እነዚህ ተመራማሪዎች እየሰሯቸውንም ስራዎች እናብራራለን ማለት ነው። ሶ እንደተለመደው ሁሉ ጊዜ ወደ ዋናው ትምህርታችን ከመግባታችን በፊት ሰልፍ ኩዌስችኒንግ አለን። ራሳችንን የምንጠይቀው ጥያቄ። ሶ ቢፎር ስታርቲንግ this section ask yourself this question: what do I know about Ethiopian zoologists and what do I want to learn from this section? ከዚህ ሴክሽን ነው መማር ነው የምፈልገው። ኢትዮጵያ ሀገራችን ውስጥ ስለሚገኙ ውስጥ ደግሞ የእንስሳት ተመራማሪዎች ምን ያህል አውቃለሁ የሚለውን ነገር ራሳችሁን ጠይቁ። so zoology is the study of animals አይደለ? ዞኦሎጂ የምንለው የባዮሎጂ የትምህርት ዘርፍ ምንድን የሚያጠና ነው? እንስሳትን የሚያጠና ዘርፍ ነው። ሲያጠና it studies these animals in relation to their evolution, anatomy, physiology, behavior, habitat and health ማለት ነው። ሶ ስለ እንስሳት ሲያጠና አንድ ሰው ምናቸውን ሊያጠና ይችላል? ዝግመተ ለውጥ አመጣጣቸውን፣ አናቶሚ የሰውነት አካላቶቻቸውን፣ ፊዚዮሎጂ የአካላቶቻቸው በሰውነታቸው ውስጥ ያሉ አካላቶች እንዴት እንደሚሰሩ አሰራሩን፣ their behavior ጠባዮቻቸውን እና መኖሪያ ቦታቸውን፣ ስለ መኖሪያ አካባቢዎቻቸው፣ ስለ ጤናቸው፣ ስለ ሄልዛቸው ስለመሳሰሉ ነገሮች ስለ እንስሳት ልናጠና የምንችለው በዚኦሎጂ ዘርፍ ነው ማለት ነው። ኦኬ፣ የእንስሳት ምርምር ነው ዚኦሎጂ። ታዲያ በሀገራችን ኢትዮጵያ there are many zoologists፣ ብዙ የእንስሳት ተመራማሪዎች አሉ ከተለያዩ ኢትዮጵያን ዩኒቨርሲቲዎች የወጡ ማለት ነው፣ ተምረው የወጡ በዛም ዩኒቨርሲቲ የሚያገለግሉ and they have studied animals found through the country ማለት ነው። በሀገራችን ኢትዮጵያ የሚገኙ የተለያዩ እንስሳትንም ያጠኑ የተለያዩ እንስሳት ተመራማሪዎች አሉ። በአዲስ አበባ ዩኒቨርሲቲ፣ በጎንደር፣ በጂማ፣ በሐዋሳ፣ ኦኬ፣ በመቀሌ፣ በሐረማያ፣ በደብረ ማርቆስ፣ አርባ ምንጭ፣ ወለጋና በአዳማ ዩኒቨርሲቲ እንዲሁም በባህር ዳር ዩኒቨርሲቲ፣ በእነዚህ በተለያዩ ዩኒቨርሲቲዎች የሚገኙ የእንስሳት ተመራማሪዎች አሉ ማለት ነው በሀገራችን ኢትዮጵያ። and some researchers have invested their time and energy in studying animals in Ethiopia throughout their lives። እንዲሁም አንዳንድ የሀገራችን ተመራማሪዎች ህይወታቸውን እድሜያቸውን እንስሳትን በመመራመር ጊዜያቸውን ለምርምር የሰጡ አሉ ማለት ነው። ምክንያቱም እንዲህ አይነት ምርምር የመስክ ስራ ይጠይቃል፣ ምልከታ ይጠይቃል፣ ሙከራ ይጠይቃል የመሳሰሉት ነገር። ስለዚህ ከፍተኛ የሆነ ኮሚትመንት እና ፓሽን ለሙያው ፍቅርና እንዲሁም ደግሞ ኮሚትመንት ማለትም ቁርጠኝነት የሚጠይቅ የምርምር አይነት ነው። ስለዚህ በእንዲህ ቁርጠኛ ሆነው ሲመራመሩ የቆዩ ኢትዮጵያዊ ተመራማሪዎች የእንስሳት አጥኚዎች አሉ። ታዲያ እነዚህ ተመራማሪዎች በሀገራችን ስለሚገኙ የተለያዩ እንስሳት ማጥናታቸው መመራመራቸው this has a great contribution not only to the development of zoological science but also for the economic development of the country። በሀገሪቷ ውስጥ ላለው የእንስሳት ሳይንስ እድገት ብቻ ሳይሆን አስተዋጽኦ የሚያበረክተው ለአገሪቷ ኢኮኖሚያዊ እድገት ራሱ የራሱ የሆነ አስተዋጽኦ አለው ማለት ነው። ለምሳሌ እንዴት አድርጎ የተፈጥሮ የዱር አራዊትን መጠበቅ እንደሚቻል በእንስሳት ተመራማሪዎች ነው የሚጠናው። እንዴት አድርጎ ነው የግብርና እንዲሁም የእንስሳት እርባታን ማሻሻል የሚቻለው የሚለው ነገር ላይ የዞኦሎጂስትስ ተሳትፎ አለው። የእንስሳት ተመራማሪዎች ተሳትፎ ያስፈልጋል። እንዲሁም ደግሞ አዳዲስ መድኃኒቶች ከእንስሳት የሚገኙ ካሉ እነሱን በማምረት ዘንድ አሁንም እንደ አይነት ምርምሮች የዞኦሎጂስትስን ኮንትሪቢዩሽን የሚጠይቅ ነው ማለት ነው። ስለዚህ it's not only about the science፣ ስለ ሳይንሱ እድገት ብቻ ሳይሆን ለአገሪቷ የኢኮኖሚ እድገትም ትልቅ የሆነ አስተዋጽኦ ያበረክታሉ ማለት ነው our zoologists፣ በሀገራችን የሚገኙ የእንስሳት ተመራማሪዎች። so such researchers ታዲያ እንዲህ ያሉ ተመራማሪዎች they are patriots፣ አርበኛ ናቸው ማለት ነው ለሀገራቸው for their country because as indicated in the general curriculum framework stipulates። ምክንያቱም በሀገራችን ጠቅላላ የትምህርት ስርዓት መዋቅር ላይ እንደተደነገገው ምን ይላል?
patriotism አርበኝነት is not only in showing love to the country በስሜት ብቻ ሀገርን መውደድ ብቻ ሳይሆን እንዲሁም ደግሞ and defending it in times of difficulties በጦርነት ጊዜ ለአገር መዋጋትን ብቻ ሳይሆን but also in exhibiting the diligence to successfully carry out a wide range of duties and tasks which optimize hard work በተጨማሪ ምን ማለት ስለሆነ አርበኝነት ማለት የተለያዩ ኃላፊነቶችን ወስዶ በትጋት በመስራት የተሰጡንን ኃላፊነቶች በአግባቡ መወጣትም ጭምር ስለሆነ ማለት ነው። ስለዚህ ተመራማሪዎች የእንስሳት ተመራማሪዎች ይህንን ተግባር ስለሚተገብሩ አርበኞች ናቸው ማለት ነው ለሀገራቸው። እሺ ስለዚህ አሁን ኢንኳሪ አክቲቪቲ 2.36 እንስራ። ምን ይለናል? Do you know any renowned Ethiopian zoologist in your area? በአካባቢያችሁ ታዋቂ የሆነ ኢትዮጵያዊ የእንስሳት ተመራማሪ ታውቃላችሁ? Who grew up or came from your hometown or village or from any other place? ባደጋችሁበት ቦታ ወይም ደግሞ ከሌላ ቦታ የምታውቁት ሰው ካለ እንደዚህ ተመራማሪ የሆነ የዛን ፕሮፌሰር ስራ ታብራሩና ከዛ ደግሞ እንደተማራችሁ ታብራራላችሁ ማለት ነው። So you describe the works of these professors and lessons you learned from them. ከዛ you describe their work ስራቸውን ታብራሩና you will reflect what you could learn from their work ከነሱ ስራ ልትማሩ የቻላችሁትንም ነገር እንዲሁ ለክፍል ጓደኞቻችሁ ታቀርባላችሁ ማለት ነው። ስለዚህ እኔ በአካባቢው የነበሩ ያስተማሩኝ ዶክተሮች ፕሮፌሰሮች አሉ እንዲሁም በአገራችን ታዋቂ የሆኑ ዚኦሎጂስትን በዚህ ቪዲዮ ይዤላችሁ ቀርብ ያለው አብራናቸው እኔ በአገራችን ታዋቂ የሆኑና ለዚኦሎጂካል ሳይንስ ከፍተኛ የሆነ አስተዋጽኦ ካደረጉ ፕሮፌሰሮች አንዱ ፕሮፌሰር አፈወርቅ በቀለ ናቸው። እንግዲህ ፕሮፌሰር አፈወርቅ በቀለ የተወለዱትም ያደጉትም እዚህ ኢትዮጵያ ውስጥ ነው። በአሁን ላይ ፕሮፌሰር ናቸው በአዲስ አበባ ዩኒቨርሲቲ ዲፓርትመንት ኦፍ ዚኦሎጂካል ሳይንስስ። በብዙ ቁጥር የሚቆጠሩ የማስተርስ እንዲሁም የፒኤችዲ ተማሪዎችን በኢትዮጵያም ከሀገር ውጭም የሚገኙ ተማሪዎችን በማማከር የተለያዩ ሪሰርች ፕሮጀክቶቻቸውን የምርምር ጥናቶቻቸውን እንዲያጠኑ አግዘዋል። እንግዲህ ፕሮፌሰር አፈወርቅ በቀለ ስፔሻላይዝ ያደረጉት ኢን ማማሎጂ ነው። ኢትስ ዘ ስተዲ ኦፍ ማማልስ አጥቢ እንስሳትን ነው ያጠኑት። and also ecology እነዚህ አጥቢ እንስሳት ከስነ ምህዳሩ ጋር ያላቸውንም መስተጋብር አጥንተዋል። they have conducted extensive research on small mammals ትናንሽ የሚባሉ አጥቢ እንስሳት ላይ በብዛት ጥናት አድርገዋል። በተለይ ደግሞ rodents እና bats ላይ ትላልቅ አይጥ ዝርዮችና የሌሊት ወፍ ዝርዮች ላይ they have studied animal behaviors የእንስሳት ጠባይን አጥንተዋል። ዲስትሪቢዩሽናቸውን ስርጭታቸውን እንዲሁም ደግሞ conservation biology ማለትም የስነ ህይወት ጥበቃ ባዮሎጂ ላይም እንዲሁ ጥናት አድርገዋል። and they have published numerous scientific papers on Ethiopian wildlife ኢትዮጵያ ውስጥ ስለሚገኙ ስለተለያዩ የኢትዮጵያ ዱር አራዊት ላይ ጥናት በማድረግ ብዙ የሚሆኑ ሳይንሳዊ ጽሁፎችን አሳትመዋል። and they've played a major role in promoting wildlife conservation and research in Ethiopia በሀገራችን ኢትዮጵያ የስነ አራዊት ጥበቃ ላይና የተለያዩ ሪሰርቾችን ጥናቶችን ያደረጉ ታላቅ ፕሮፌሰር ናቸው ማለት ነው። በተጨማሪም former dean of the faculty of science at አዲስ አበባ ዩኒቨርሲቲ ነበሩ። የቀድሞ የአዲስ አበባ ዩኒቨርሲቲ ዲን ሆነው አገልግለው ያውቃሉ። እንዲሁም ደግሞ they are member of various national and international scientific committees የተለያዩ ብሔራዊ እንዲሁም ደግሞ ዓለም አቀፋዊ የሳይንሳዊ ኮሚቴ አባልም ናቸው። በተጨማሪም they have worked with organizations like UNESCO, IUCN and others to promote biodiversity ከተለያዩ ዓለም አቀፍ ድርጅቶች ዓለም አቀፋዊ ከሆኑ ድርጅቶች ለምሳሌ እንደ ዩኔስኮ ማለትም ዩናይትድ ኔሽንስ ኤዱኬሽናል ሳይንቲፊክ ኤንድ ካልቸራል ኦርጋናይዜሽን የተባበሩት መንግስታት የትምህርትና የሳይንስ እና የባህል ድርጅት ጋር እንዲሁም ደግሞ ከአይዩሲኤን ከምንለው ኢንተርናሽናል ዩኒየን ፎር ኮንዘርቬሽን ኦፍ ኔቸር ወይም ዓለም አቀፍ የተፈጥሮ ጥበቃ ህብረት ጋር በመሆን የተለያዩ ባዮዳይቨርሲቲ ጥናቶችን ወይም ደግሞ ስለ ብዝሃ ህይወት ጥናቶችን በማሳደግ ረገድ የሚረዱ ጥናቶችን አጥንተዋል ማለት ነው። ታዲያ ከፕሮፌሰር አፈወርቅ ምን ልንማር እንችላለን? ያላቸውን ለሳይንስ ያላቸውን ፍቅር ፓሽን ፎር ሳይንስ ኮንዘርቬሽን ሊደርሺፓቸውን ማለትም ኢትዮጵያ ውስጥ ያሉትን በኢትዮጵያ እንደምናውቀው ኢትዮጵያ ሀገራችን በብዝሃ ህይወት የበለጸገች ሀገር ናት። ያንን ብዝሃ ህይወት ለመጠበቅ ያላቸውን እና ያደረጉትን ጥረት እና ያለን ሜንቶርሺፕ መሆናቸውን የተለያዩ ወጣት ኢትዮጵያዊ ተመራማሪዎችን
የሚያግዙ የሚያማክሩ እውቀታቸውን የሚያካፍሉ መሆናቸውን እንዲሁም ደግሞ ግሎባል ኢምፓክት ከሎካል ሩት ማድረግ እንደሚቻል ማለትም ከኢትዮጵያ አንስቶ በዓለም አቀፍ ደረጃ በሳይንሱ ዘርፍ ተጽዕኖ ማሳደር እንደሚቻል እንረዳለን ማለት ነው። ስለዚህ እኛም ለእንስሳትም ሆነ ለተፈጥሮ ያለንን የማወቅ ጉጉት መከተል እንዳለብን እንዲሁም ደግሞ የተለያዩ እውቀቶቻችንን ሪል ላይፍ ወርልድ ፕሮብለም ግሎባል ፕሮብለሞች ዓለም አቀፍ ላይ የምናገኛቸውን ችግሮች ለመፍታት መጠቀም እንደምንችል አይደል? ለምሳሌ የብዝሃ ህይወት መውደምን፣ የክላይሜት ቼንጅ የአየር ጠባይ ለውጥ የመሳሰሉትን ችግሮች በመመራመርና በማጥናት ችግሮቹን መፍትሄ ልናገኝላቸው እንደምንችል እንዲሁም ደግሞ ሳይንስ ኤንድ ኤዱኬሽን አር ፓወርፉል ቱልስ ፎር ናሽናል ዴቨሎፕመንት የሚለውን ነገር እንረዳለን ማለት ነው አይደለ? ሳይንስና ትምህርት ለሀገራዊ ወይም ደግሞ ለብሔራዊ እድገት በጣም ጠቃሚ የሆኑ መሳሪያዎች እንደሆኑ እንረዳለን ማለት ነው። ሌላኛው የምናያቸው የሀገራችን እውቅ የእንስሳት ተመራማሪ ፕሮፌሰር ኢማና ጌቱ ናቸው። ፕሮፌሰር ኢማና ጌቱ ኢንቶሞሎጂስት ናቸው ወይም ደግሞ የሚያጠኑት ነፍሳትን ነው። የነፍሳት ተመራማሪ ናቸው። ስለተለያዩ ኢንቴግሬትድ ፔስት ማኔጅመንት የተቀዳጀ የተባይ ቁጥጥርን በተመለከተ ሜዲካል ኢንቶሞሎጂ ማለትም በነፍሳት ምክንያት የሚመጡ በሽታዎችን በተመለከተ እንዲሁም ደግሞ አግሪካልቸራል ኢንቶሞሎጂ የተለያዩ ሰብሎችን የሚያጠቁ ተባይ ነፍሳትን በተመለከተ የተለያዩ ጥናቶችን ያደረጉ እውቅ ኢንቶሞሎጂስት ናቸው። በተጨማሪም በአዲስ አበባ ዩኒቨርሲቲ ዲፓርትመንት ኦፍ ዚኦሎጂካል ሳይንስስ እንደ ፕሮፌሰር እንደ ተመራማሪ አማካሪ አድቫይዘር ሆነው ለብዙ ድህረ ምረቃ ተማሪዎች አገልግለዋል። አሁንም እያገለገሉ ይገኛሉ ማለት ነው። እንግዲህ ፕሮፌሰር ኢማና ብዙ ነገሮችን ያጠናሉ ስለ ነፍሳት። ስለዚህ የነፍሳትን ጥናት ከግብርናው ጋር ከአግሪካልቸሩ ጋር ከፐብሊክ ሄልት ጋር ካለው የህብረተሰብ ጤና ጋር በማገናኘት ጥናቶችን አድርገዋል ማለት ነው። እንዲሁም ደግሞ ፔስትስ ላይ ወይም ተባዮች ላይ የተለያዩ ጥናቶችን አድርገዋል። እንደ አንበጣ፣ ሎከስት፣ ቦል ወርምስ የምንላቸው ነፍሳት ላይ፣ ፍሩት ፍላይስ፣ ሞስኪቶ ትንኞች ላይ እንዲሁም ደግሞ ስቲም ቦረርስ የምንላቸው ነፍሳትን እነዚህ ነፍሳት ያው they are threatening the food security in Ethiopia በሀገራችን የሚገኙ የምግባችንን ደህንነት አደጋ ላይ እየጣሉ ስለሆነ እነሱ ላይ የተለያዩ ጥናቶችን በማድረግ መፍትሄ ሊሆኑ የሚችሉ ሀሳቦችን ለማቅረብ ችለዋል ማለት ነው። ሌላው የተለያዩ ትሬኒንጎችና ሜንቶርሺፖች የማማከር እንዲሁም የማሰልጠን ስራዎችን ሰርተዋል። ብዙ የማስተርስ እንዲሁም የፒኤችዲ ተማሪዎችን አማክረዋል። አሁንም እያማከሩ ይገኛሉ እና ከእሳቸው ጋር የሚሰሩ ተማሪዎች አሁን ላይ በኢትዮጵያ በሚገኙ የተለያዩ ዩኒቨርሲቲዎች በግብርና ቢሮዎችና ኤንጂኦዎች ላይ በመስራት ይገኛሉ። እንዲሁም ደግሞ ፐብሊኬሽንም አላቸው። ፐብሊሽ አድርገዋል የተለያዩ ሳይንሳዊ ጽሁፎች በተለይ ፔስት ማኔጅመንት ተባዮችን ከመቆጣጠር አንጻር የሚጠቅሙ የተለያዩ ሳይንሳዊ ጽሁፎችን ሊያሳትሙም ጭምር ችለዋል ማለት ነው። እንግዲህ ከፕሮፌሰር ኢማና ምን ማየት እንችላለን? ያሳደሩትን ተጽዕኖ በሳይንሱ ዘርፍና ከሳቸው ልንማር የምንችላቸው ነገሮች አንደኛው እንዴት አድርገው ባጠኑት የትምህርት ዘርፍ ሰስተይነብል አግሪካልቸርን ፕሮሞት እንዳደረጉ ማለትም በግብርናው ላይ ሰብልን የሚያጠፉ ተባዮችን በኬሚካል ፔስቲሳይድ ኬሚካል በሆነ የተባይ ማጥፊያ ከማጥፋት ይልቅ በተፈጥሮ መልኩ እንዴት ማጥፋት እንደምንችል የሚያግዙ የተለያዩ ጥናቶችን በማጥናትና መፍትሄ በማቅረብ ሰስተይነብል የሆነ አግሪካልቸር ዘላቂነት ያለው የግብርና ውጤት እንዲመጣ የራሳቸውን አስተዋጽኦ አድርገዋል። and they have shown us that how science can be applied to local problems ያጠናነው ሳይንስ እንዴት አካባቢያችን የሚገኙ የተለያዩ ችግሮችን ለመፍታት እንደሚያስችለንም እንማራለን አይደለም? ከእርሳቸው ለምሳሌ ስለ ሎከስት ኢንቬዥን፣ ስለ ክሮፕ ሎስ፣ ማላሪያ፣ ወባ ትንኝ፣ የተለያዩ ሰብሎች እጦት ላይ እና ደግሞ የአንበጣ ወረራ ላይ እንዴት አድርገን እነሱን መቋቋም በእነሱ የሚመጣውን ችግር ማጥፋት እንችላለን የሚለውን ነገር ሳይንሳዊ እውቀታችንን ተጠቅመን ለሱ መፍትሄ መፈለግ እንደምንችል እንማራለን ከሳቸው። ስለዚህ በአጠቃላይ ከሳቸው ህይወት ምን መገንዘብ እንችላለን? የአንድ ሰው ጥናት የማህበረሰብን ጤና፣ የግብርናውን ነገር፣ የትምህርቱን ነገር በአንድ ሀገር ሊያሻሽል እንደሚችል የራሱ የሆነ ሚና ሊጫወት እንደሚችል እንረዳለን ማለት ነው። ሌላው ምናያት የሀገራችን እውቅ ዚኦሎጂስት የእንስሳት ተመራማሪ
አሲስታንት ፕሮፌሰር ቤዛወርቅ አፈወርቅ ነው። በአዲስ አበባ ዩኒቨርሲቲ ዙኦሎጂካል ሳይንስ ዲፓርትመንት ኃላፊ ሆና አገልግላለች። ፒኤችዲዋን የሚያገኘችው በኤቪያን ቢሄቪየር ኤንድ ኢኮሎጂ ዘርፍ ነው፣ በአዋፋት ባህሪ ማለት ነው። አዋፋት ባህሪ ላይ ነው ፒኤችዲዋን የሰራችው። ከቶኪዮ ዩኒቨርሲቲ ኦፍ አግሪካልቸር ኤንድ ቴክኖሎጂ ጃፓን ከሚገኝ ዩኒቨርሲቲ ማለት ነው። ያበረከተቻቸውን አስተዋጽኦ ስናይ የሰራቻቸው ጥናቶች ምን ላይ ያተኮሩ ናቸው? ኦን ብሪዲንግ ኢኮሎጂ ኤንድ ፖፑሌሽን ዳይናሚክስ ላይ ነው ኦፍ በርድስ፣ ስለ አዋፋት የአረባብ ሁኔታ እንዲሁም ደግሞ ስለ ቁጥራቸው ተለዋዋጭነት በተመለከተ የተለያዩ ጥናቶችን አድርጋለች። ለምሳሌ እንደ የሎ ቤልድ ዳክ የመሰለው አዋፋትና እንደ ሄልሜትድ ጉኒ ፋውል የመሳሰሉ አዋፋት ላይ ጥናቶቿን ሰርታለች። በተጨማሪም አሰስመንትስ ኦፍ ኮሚኒቲ ፐርሰፕሽንስ ቱዋርድስ ቨልቸርስ ኢን ሳውት ዌስት ኢትዮጵያ፣ በሀገራችን ደቡብ ምዕራብ አካባቢ የሚኖሩ ሰዎች ስለ ጥንብ አንሳዎች ያላቸውን አስተሳሰብም በመገምገም ላይ የተሰራ ጥናት አለ። እሱንም ጥናት አድርጋለች። ሌላው አሲስታንት ፕሮፌሰር ቤዛወርቅ ሊደርሽፕ ኤንድ ኢምፓክቷን ስናይ ሺ ኢዝ ዘ ፕሬዚደንት ኦፍ ባዮሎጂካል ሶሳይቲ ኦፍ ኢትዮጵያ፣ የኢትዮጵያ የባዮሎጂስቶች ማህበር ፕሬዚዳንት በመሆን እያገለገለች ትገኛለች። እንዲሁም ደግሞ የተለያዩ ተማሪዎችንም አማካሪ ናት። እኔንም የማስተርስ ጥናታዊ ጽሁፍ ስሰራ አማካሪ ሱፐርቫይዘር የነበረችው እሷ ናት። ስለዚህ ከአሲስታንት ፕሮፌሰር ቤዛወርቅ ብዙ ነገር መማር እንችላለን። አንደኛው እንዴት የፊልድ ሪሰርች በእንስሳት ጸባይ ላይ የሚሰራ ሪሰርች ለባዮዳይቨርሲቲ ለብዝሃ ህይወት ጥበቃና ደህንነት አስፈላጊ እንደሆነ ልንማር እንችላለን ማለት ነው። በተጨማሪም አሲስታንት ፕሮፌሰር ቤዛወርቅ ፐብሊሽ ያደረገቻቸው ጽሁፎች አሉ፣ የሚያሳተመቻቸው ሳይንሳዊ ጽሁፎች። እነሱ ጽሁፎች ለብዝሃ ህይወት ጥበቃ አስተዋጽኦ የሚያደርጉ፣ ሰዎችን ለማስተማሪያነት የሚጠቅሙ እንዲሁም ደግሞ ኢትዮጵያ ያላትን የዱር አራዊት በአስፈላጊውና በተገቢው መልኩ ሰስተነብል ሆኖ እንዲቆይ ባለበት ተጠብቆ እንዲቆይ የሚረዱ ጽሁፎችን ሰርታለች ማለት ነው። ስለዚህ ባጭሩ she is a great example of how ornithologists really contribute to both science and the country ማለት ነው። አንድ የአዋፍ ተመራማሪ ለሀገሩም ለሳይንስም ማበርከት የሚችለውን ነገር ካሳዩ ምርጥ ምሳሌ የሆኑ የእንስሳት ተመራማሪዎች አንዷ ናት ማለት ነው። ሌላኛው የሀገራችን የእንስሳት ተመራማሪ ዶክተር መኩሪያ አርጋው ናቸው። እሳቸውም እንደዚሁ ኢኮሎጂስት ኤንድ ኢንቫይሮንመንታል ሳይንቲስት ናቸው። ስነ ምህዳርና አካባቢያዊ ነገሮችን የሚመራመሩ ተመራማሪ ናቸው። ሪሰርቻቸው ፎከስ የሚያደርገው የሚሰራቸው ጥናታዊ ጽሁፎች ምን ላይ ያተኮሩ ናቸው? ፎረስት ኢኮሲስተም፣ የደን ስነ ምህዳር ላይ፣ ዋይልድ ላይፍ ኮሪዶርስ ላይ፣ የዱር አራዊት መተላለፊያ መንገዶች ላይ እንዲሁም ደግሞ ሂውማን ዋይልድ ላይፍ ኮንፍሊክት በሰው ልጆችና በዱር አራዊት መካከል ያለውን ግጭት በተመለከተ የተለያዩ ጥናቶችን አጥንተዋል። በተጨማሪም ሰስተነብል ላንድ ማኔጅመንትና ሪስቶሬሽን ኢኮሎጂ ላይ የሰሯቸው ስራዎች አሉ። ዘላቂነት ያለው የመሬት አያያዝ ላይና እንዲሁም ጠፍተው የነበሩ የስነ ምህዳር አካላት ወደ ነበረበት በመመለስ ረገድ ያተኮሩ ስራዎች ላይም ሰርተዋል ማለት ነው። and has also collaborated with various global organizations to promote community based conservation። በተጨማሪም ከተለያዩ ዓለም አቀፋዊ ድርጅቶች ጋር አንድ ላይ በመተባበር ማህበረሰቡን ያማከለ የተፈጥሮ ሀብት ጥበቃ ላይም የሰሯቸው ስራዎች አሉ ማለት ነው። ሌላኛው በሀገራችን ካሉ እውቅና አንጋፋ የእንስሳት ተመራማሪዎች ውስጥ ዶክተር ይትባረክ ወልደ ሐዋርያት ገሰሰን ወይም አሲስታንት ፕሮፌሰር ይትባረክ ወልደ ሐዋርያት ገሰሰን እና ማንሳት እንችላለን። እሳቸው ደግሞ ስፔሻላይዝ ያደረጉት ለየተው በደንብ ያጠኑት ኢንሴክት ኬሚካል ኢኮሎጂ ላይ ነው። የነፍሳት ኬሚካላዊ የሆነ ከስነ ምህዳሩ ጋር ያላቸውን ነገር ማጥናት ማለት ነው። and they are associate professor of entomology የነፍሳት ተመራማሪ ናቸው። እሳቸውም ልክ እንደ ፕሮፌሰር ኢማና and research highlightቸውን ስናይ የሰሯቸውን የተለያዩ ጥናቶችን ስናይ they have developed eco-friendly pest control method via chemical attractants especially for sorghum pests like sorghum chafer ሊያገኙ ይችላል በጥናታቸው። ለአካባቢ እንዲሁም ለሰው ልጅ ተስማሚ የሆነ የተባይ መቆጣጠሪያ መንገድን ሊያበረክቱ ይችላል ማለት ነው። via chemical attractants ምን ያደርጋሉ? አብዛኛው ጊዜ የማሽላ እህልን የሚያጠቁ ነፍሳት አሉ፣ ፓቺኖዳ ኢንተረፕታ የሚባሉ በሳይንሳዊ ስማቸው። እነዚህን የጥንዝዛ
ዝርዮች ሰዎች የሚያጠፋቸው ከነዚህ ከማሽላ ሰብል ላይ ምንን ተጠቅመው ነበር? የተለያዩ ኬሚካሎችን ተጠቅመው ነበር። እነዛ ኬሚካሎች ደግሞ ለአትክልቱ ጎጂ፣ ለአካባቢ ለሚኖር ሰው ጎጂ የሆነ ነበር። ስለዚህ ከሱ ይልቅ እሳቸው ምን ያደረጉ? ባጠኑት ጥናት ተመስርተው ራሱን የቻለ ሽታ ያለው ኬሚካል ፐርፊውም ዴቨሎፕ አደረጉና ያንን ተከትለው እነዚህ ጥንዝዛዎች ሲመጡ እነሱን በቀላሉ ወጥመድ ውስጥ በማስገባት መግደል የሚቻልበትን መንገድ ሁኔታ ደርሰው ያንን እውቀት ለማበርከት ችለዋል ማለት ነው። ኦኬ። በተጨማሪም ብላክ ሶልጀር ፍላይ የሚባል ነፍሳት ላይም ሰፋ ያለ ጥናት በማድረግ ከነፍሳቱ የሚገኙ የተለያዩ ጠቀሜታዎችን ለተለያዩ ጥቅም ማዋል እንደምንችል እያሳዩ ተመራማሪ ናቸው ማለት ነው። ከአሶሺየት ፕሮፌሰር ይትባረክ ብዙ ነገሮችን ልንማር ስንችል አንደኛው ነገር ምንድነው? It shows how understanding insect behavior and ecology plays a vital role in sustainable agriculture and food security. እንዴት አድርጎ ስለ ነፍሳት ጠባያቸውንና ስላሉበትም ስነ ምህዳር በደንብ አድርጎ መረዳት ቀጣይነት ያለው ዘለቅነት ያለው የግብርና እንዲሁም ደግሞ የምግብ ደህንነትን ለማስጠበቅ የራሱ የሆነ ሚና እንደሚጫወት መረዳት እንችላለን ማለት ነው። ሌላው ዶክተር ጥላይ ውቤ ኃይለ ማርያም ነው። he is assistant professor በአዲስ አበባ ዩኒቨርሲቲ። his PhD ምን ላይ ያተኮረ ነው? in animal ecology and ecophysiology ነው። ስለ እንስሳት ስነ ምህዳርና እንዴት አድርጎ የእንስሳት የሰውነት አሰራራቸው ከሚኖሩበት አካባቢ ጋር ተላምዶ እንደሚኖር አሰራሩ እንዴት እንደሆነ በማጥናት ላይ ነው PhD ነው የሰራው። ሊደርሺፑን ስናይ ሄድ ኦፍ ጀነራል ባዮሎጂ ፕሮግራም አት አዲስ አበባ ዩኒቨርሲቲ ሆኖ ያውቃል። የጀነራል ባዮሎጂ ፕሮግራም ኃላፊም ሆኖ ማለት ነው። በተጨማሪም የአዩሲኤን አባል ነው። አባልነቱ ምን ላይ ያተኮረ ነው? ጂራፍ፣ ቀጭኔዎችና ኦካፒ የሚባል ደግሞ አጥቢ እንስሳ አለ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ውስጥ ብቻ የሚገኝ ኢንደሚክ የሆነ ብርቅዬ የሆነ እንስሳ። እነዚህ ሁለቱ ላይ የሚያጠኑ ተመራማሪዎች ያሉበት ቡድን ውስጥ አባል ነው። and also he is a recipient of a giraffe conservation foundation grant. በተጨማሪም ቀጭኔዎችን ለመጠበቅ የተቋቋመ ኤንጂኦ አለ። this giraffe conservation foundation grant የሚባል ድርጅት በዓለማችን ላይ ያለ የሚታወቅ ኤንጂኦ ነው። ምንን የሚያግዝ ነው? በገንዘብ ድጋፍ የሚሰጥ ነው። የተለያየ ጂራፎችን ለመንከባከብና ለመጠበቅ የሚሰሩ ሪሰርቾችን ወይም ጥናቶችን ለማጥናት የሚያስችል ገንዘብ ድጋፍ የሚያደርግ ነው። የሱም ግራንት ተቀባይ ነበረ ማለት ነው ዶክተር ጥላይ። his key research contributions ስናይ ባጠናቸው ጥናቶች ያበረከታቸውን ቁልፍ አስተዋጽኦች ስንመለከት አብዛኛው ጊዜ ፖፑሌሽን ኢኮሎጂ እና ባዮዳይቨርሲቲ ሰርቬዎችን ይሰራል። የእንስሳትን ቁጥር በተመለከተ በስነ ምህዳር ውስጥ ያለ የተለያዩ እንስሳትን ቁጥር በተመለከተ እንዲሁም ደግሞ ብዝሃ ህይወትን በተመለከተ የዳሰሳ ጥናቶችን አድርጓል። ለምሳሌ እንደ ሚኒሊክ ቡሽባክ የመሰሉ እንስሳትን በመናገሻ ሱባ ደን በምን ያህል እንደሚገኙ አጥንቷል። የፖፑሌሽናቸውን አወቃቀር እንዲሁም ደግሞ በተለያዩ ማማል ሳጥሚ እንስሳቶችና ወፎች በእያዩ ደን ውስጥ ስለሚገኙ አጥቢ እንስሳትና አዋፋትም እንዲሁ የዳሰሳ ጥናት ማድረግ ችሏል ማለት ነው። በተጨማሪም የተለያዩ ኢኮፊዚዮሎጂካል ስተዲሶችንም አጥንተዋል። ማለትም እንዴት የእንስሳት የሰውነታቸው አሰራር ካሉበት አካባቢ ጋር እንደሚያላምዱ የሚያጠና ጥናትን ማለት ነው። so he investigated how dietary salinity affects reproduction and energy metabolism in desert versus mesic spiny mice ማለት ነው። እነዚህ የበረሃ አይጦች እንዲሁም ደግሞ በረሃማ ያልሆነ ቦታ የሚኖሩና በበረሃ የሚኖሩ አይጦች እንዴት አድርገው ነው የሚመገቡት ምግብ ጨዋማ ቢሆን በመሆኑ የመራባ ሂደታቸውን እንዲሁም ደግሞ የኃይል ለማግኘት የሚጠቀሙበትን ሜታቦሊዝም ወይም ኬሚካዊ አጸገብሮቶች እንዴት አድርጎ አፌክት እንደሚያደርግ የሚመገቡት ጨዋማ የሆነ ምግብ እሱ ላይ በተመለከተ አጥንቷል። እንዲሁም ደግሞ እንዴት ቫዞፕሬሲን የምንለው ንጥረ ፈሳሽ አለ አይጦች ውስጥ የሚመነጭ ያ ንጥረ ፈሳሽ እንዴት አድርጎ የመራቢያ ስርዓታቸውን ሪፕሮዳክቲቭ ሲስተማቸውን አፌክት እንደሚያደርገው በምን አይነት መልኩ ኤፌክት እንዳለው ሊያጠና ችሏል ማለት ነው።
ስለዚህ ዶክተር ጥላይ በአጠቃላይ የሚያጠናቸው ጥናቶች እንዴት አድርገው ኢኮሎጂካል ኮንዲሽንስ የስነ ምህዳር ሁኔታዎች የአንድን እንስሳ የሰውነቱን አሰራር እና የሚላመድበትን ዘዴ ላይ ተጽዕኖ ሊያሳድር እንደሚችል ያተኮሩ ናቸው ማለት ነው። So his field work in Ethiopian ecosystem demonstrates, how localized studies can offer insights for conservation and environmental science. በተጨማሪም የመስክ ላይ የሰራቸው ስራዎችና ጥናቶቹ እንዴት በስነ ምህዳር ውስጥ የሚደረጉ የተለያዩ ጥናቶች የአካባቢ ጥበቃን፣ የተፈጥሮ ጥበቃንና አካባቢ ሳይንስ ላይ የራሱ የሆነ ኢንሳይት የራሱ የሆነ ሀሳብን ሊሰጥ እንደሚችል ሊያሳየን ይችላል ማለት ነው። በተጨማሪም ቀደም ብለን እንዳየናቸው የተለያዩ ዶክተሮችና ፕሮፌሰሮች አካዳሚክ ሊደርሺፕ እና ሜንቶርሺፕም ይሰጣል። የተለያዩ ተማሪዎችን ያማክራል። የተለያዩ ሳይንቲፊክ ኤዱኬሽኖች እና የፖሊሲ ቀረጻዎች የራሱን የሆነ አሻራ እያሳረፈ ያለ ተመራማሪ ነው ማለት ነው ዶክተር ጥላይ። ሌላ የምናያት እውቅ የእንስሳት ተመራማሪ ዶክተር ብሩክታዊት አብዱ መሐመድ ናት። ሺ ኢዝ a lecturer at ኮተቤ ሜትሮፖሊታን ዩኒቨርሲቲ። የምታጠናውም አዋፋት ላይ ነው። ስለዚህ ሺ ኢዝ ኦርኒቶሎጂስት፣ የአዋፋት ተመራማሪ ናት ልክ እንደ ዶክተር ቤዛ ወርቅ። and conservation biology ስለ ስነ ህይወት ጥበቃ ባዮሎጂ ላይም ትሰራለች። እንዲሁም ኢንቫይሮንመንታል ኤዱኬሽን ስለ አካባቢ ጥበቃ ትምህርቶች ላይም እንዲሁ ትሰራለች። የበረከተቻቸውን ቁልፍ አስተዋጽኦዎች ብናይ her PhD in UK በለንደን ሀገር ከሚገኝ ዩኒቨርሲቲ ያገኘችው PhD ሆነ። ጥናቷን ማተኮር የነበረው ምን ላይ ነው? ክሪቲካሊ ኢንዳንጀርድ የነበረ ሊበን ላርክ የሚባል ኤንደሚክ ኢትዮጵያን ስፒሺስ በርድ ነበረ። በኢትዮጵያ ውስጥ ብቻ የሚገኝ ብርቅዬ ወፍ ነው ሊበን ላርክ የሚባል ወፍ። እሱ በከፍተኛ ደረጃ አደጋ ላይ ነበረ። ስለዚህ ያንን አደጋ ላይ የነበረ ወፍ በህይወት ለማቆየትና ዝርያው እንዳይጠፋ ለማድረግ የሚያስችል ጥናት ነበር ያደረገችው። ሌላ እንደ ዋይት ዊንግድ ፍላፍ ቴል የተሰኘ ደግሞ አገን የኢትዮጵያ ወፍ እንዲሁ ኢንዳንጀርድ የነበረ ላይም ጥናቷን ሰርታለች ማለት ነው። ሰፋ ያለ ጥናት አድርጋለች። ይሄ ሊጠፉ የደረሱ የአዋፋትን ላይ ጥናት በማድረግ እነዚህ አዋፋት ጥበቃ እንዲደረግላቸው የሚያግዙ ጥናቶችን አድርጋለች ማለት ነው። ዶክተር ብሩክታዊት በተጨማሪ ሺዝ ኤክስፐርት ኢን ፊልድ ቴክኒክስ የተለያዩ አዋፋትን ባሉበት በመኖሪያ ቦታቸው ሆነው ለማጥናት የሚያስችሉ የተለያዩ የመስክ ቴክኒኮችን፣ ዘዴዎችን በደንብ አርጋ የምታቅ ተመራማሪ ናት። ለምሳሌ አዋፋት ባሉበት ቦታ ቁጥራቸው መጨመር መቀነስን የሚያመለክት የዳሰሳ ጥናት ታደርጋለች። አዋፋት ላይ ሪንግ ወይም ምልክት በማሰር በሚንቀሳቀሱበት ጊዜ እና ያኗኗራቸውን ለማጥናት የሚያስችሉ መንገዶችን በመከተል ታጠናቸዋለች። እንዲሁም ራፕቶር ካውንቲንግ ሆንድ ትሩ ሃንድስ ኦን ፊልድ ወርክ ኤንድ ኢንተርንሺፕ እንዲሁም ደግሞ የተለያዩ አዳኝ የምንላቸው አዋፋት አሉ እንደ ንስር፣ ጭልፊት እንዲሁም ጥንባንሳ የመሳሰሉ እነሱን አይነት አዋፋት ያሉበትን ሁኔታ ታጠናለች። ምክንያቱም በአካባቢ ያለውን የስነ ምህዳሩን ጤንነት የሚያመለክቱ ስለሆነ ማለት ነው፣ ጥሩ ኢንዲኬተርስ ስለሆኑ። ስለዚህ እነዚህን የመሳሰሉ ጥናቶችን በማድረግ አዋፋትን በመጠበቅ ደረጃ ከፍተኛ የሆነ ጥናቶች እያደረገች ትገኛለች። so she is actively involved in environmental education አካባቢያዊ ትምህርቶች ላይ ትሳተፋለች። delivering nature and bird conservation programs to children to inspire future stewards of the environment ማለት ነው። ስለዚህ ከመመራመርም ባለፈ ዶክተር ብሩክታዊት የሚመጣውም ትውልድ አዋፋትን መጠበቅ እንዲችል፣ አካባቢውን መጠበቅ እንዲችል የሚያስችሉ የተለያዩ ትምህርቶችንም ታስተምራለች ማለት ነው። እንግዲህ የዛሬ ቪዲዮአችን ይህን ይመስላል። በሀገራችን የሚገኙ የተለያዩ እውቅ የምንላቸው ተመራማሪዎች ብዙ ቢሆኑም በአካባቢ የማውቃቸውን የተወሰኑትን በዚህ ቪዲዮ ለመግለጽና ለማሳወቅ ሞክሬያለሁ። እናንተም በደንብ እንደተገነዘባችሁ እንዴት አድርገው የእንስሳት ተመራማሪዎች ለሀገራቸው በተለያየ መልኩ አስተዋጽኦ እያበረከቱ እንዳለ፣ እናንተም ደግሞ ወደፊት ፍቅሩ ካላችሁ ለእንስሳት በእንዲህ አይነት መልኩ ለሀገራችሁ ማበርከት የምትችሏቸው ነገሮች እንዳሉ እንደተገነዘባችሁ ተስፋ አደርጋለሁ።
ሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ በቀጣይ የሰመሪ ቪዲዮ ይዤላችሁ ቀርባለሁ። እስከዛው ድረስ ሰላማችሁ ይብዛ።